ውሃና ዘይቱን መለየት አቅቶሻል። ስሪ ብትባይ እኮ እንደዚህ አሰሪም ነበር። አሁን አርፈሽ ተቀመጪ፣ ቤቱን አታቆሽሽ። ኧረ እባክሽ ሰው እንደራስሽ ነው አይደል የሚመስልሽ? እንዴት አይነት ጣት የሚያስቆርጥ ምግብ እንደምሰራ ዘይሻለሁ። እሺ አይደል? ምግብ መስራት በቃ ባፍሽ እንደምትለፈልፊ ወሬ ነው አይደል የሚመስልሽ? ቆይ ታይዋለሽ፣ ልጨርስና ተቀምጪዋለሽ እንዴት አይነት አሪፍ ምግብ እንደሆነ። ይኸውልሽ ሽንኩርት መጨመር ብቻ ነው የሚቀረው። በቃ እየበሰለ ነው። ሽንኩርት እንደማንቺ ትከትፊልኛለሽ አይደለ? ያ ትንሽ ሽንኩርት መክተፍ ትንሽ አልችልም ብዬ ነው። ምን? ቆይ ሽንኩርት ሳትጨምሪ ነው እንደሰራው ያልሽው? ያምሻል እንዴ? ቆይታ ለሰራው ያልሽው? ይኸውልሽ ሰው በሰራው ምግብ ልትበሳጭ ነው ደግሞ። ድሮም እዚህ ቤት ያላችሁ ሰዎች በእኔ ላይ እንደቀናችሁ ነው። ሽንኩርት ነው የቀረኝ መጨረሻ ላይ ነው ያልኩት። ደግሞ ሽንኩርት ምን ይሰራል? ዋናው ወጡ ነው። አንቺማ ጤነኛ አይደለሽም እንዴ? ወይ ሉሊት ወይ! ቆይ አቃጥለሽ ልትገፊና እንዴ? ባሌሽ ነበር ሰርተሽ ልታቀርቢልኝ የነበረ? ቆይ ማነው ለአንቺ ነበር የሰራሁት ብሎ የተናገረው? አርሞሻል እንዴ? ለነገሩ እኔ ባንቺ አልጨክንም፣ አበላሻለሁ። እሺ ይሄንን ሁሉ ላንቺ ነው የሰራሽው? ቆይ ልጠጪው ነው እንዴ? ማለት ይጠጣል እንዴ? አይገርምም? እሱን አላሰብኩትም ነበር። በቃ ውሃ ጨምርበታለሁ እንኳን ነገርሽኝ። አይ ቤቲ ምኑ ላይ ነው? ሄላ እንዴት ነሽ? እባክሽ ይቅርታ ማልበል? አቤት ድምፅሽ እንደዚህ ያምራል እንዴ? ይቅርታ የኔ ወንድም፣ ቶሎ ወደ ደወልክበት ጉዳይ ካልገባክ ስልኩን ልዘጋው ነው። ተይ ይሄኔ መሰለ የፍቅር ቃል እየደረደርኩልሽማ ጨክነሽ አዘጊው። ኧረ እባክህ አለማድረጌን አድርጌ ላሳየህ እንዴ? ስሚኝ፣ ቆይ እንዳዘጊው። አቤል ነኝ። አቤል የኔ አባት አንተ በጣም የዋሰው ነህ። ቤዛ ማለት በጣም ይቅርታ። ስለ ቤዝ ምንም አይነት መጥፎ ነገር መስማት አልፈልግም። ቤዝ ብትሳሳት እንኳን ከነስተቱ አፈቅራታለሁ። አፈቅራታለሁ? እኔ አንተ ቤዛን ተፈቅራታለህ? በጣም ይገርማል። ቤዛ እኮ ብልጥ ሰው ነች። አንተ እንደምታፈቅራት አውቃ ነው። ሰላም እንዴት ናችሁልኝ? ወደ ሳብላ ኢትዮጵያ ቤተሰቦች ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። ሐረግ ድራማ ክፍል 113። እሺ ቤተሰቦች ደህና ናችሁ ወይ? እንኳን ደህና መጣችሁ ብያለሁኝ። አቤል እንግዲህ ማጭበርበሩን ተያይዞታል። ከቤዛም ሌላ ገንዘብ ሊቀበል ነው ማለት ነው። እንዲሁም ደግሞ ከኤፍራታም ገንዘብ ሊቀበል ነው። ይህን ነገር ግን እንዴት ሁለቱ ማወቅ ይችላሉ የሚለው ነገር በጣም ከባድ ነው። እነሱ ምክንያቱም ቤዝን በድብቅ ከሰጠችው ኤፍራታን በድብቅ ከሰጡት ከሁለቱም ገንዘብ ሊቀበል ነው። በነገራችን ላይ አቤል ወንድሙን ስለሚያይ ማለት ነው ያፌትን እያየ ስለሚያድግ በጣም ይቀናል በሱ ማለት ነው። ምክንያቱም ቁጭ ብሎ ሲያዝ ሲያየው ያው እሱን በድህነት ነው ያደገው፣ ግን እንደ ያፌት አይደለም። ያፌት ቤተሰብ አልባ ነበረ። የእሱ እናት ናት ያሳደገችው የአቤል እናት ማለት ነው። እና ከያፌት እያየው ያደገው ነገር ምንድነው? ገንዘብ፣ በቃ በጣም ገንዘብ ወዳድ ነው ልጁ ነው። አሁን ላይ እንግዲህ ከሁለቱም ገንዘብ ሊቀበል ነው። ይህም ደግሞ ጽን ለማስፈታት ነው ማለት ነው። ግን ይህን ነገር ያፌት የማያውቅም። ያፌት እንዲያስፈታ አስፈራርቶት ሊያስፈታት ነበረ። ጽን መሆኑ ቤዛ ይህን ነገር ማን ነው ኤፍራታ ሁለቱ አያውቁም። ስለዚህ ከሁለቱም ጋር በገንዘብ የተደራደረ ነውና እንደዚህ አይነት አጭበርባሪ ሰው እንግዲህ ያው ሰው ታናናሽ እህቶች ታላላቅን ይመስላሉ ይባላል። አብሯችሁ ሲያድግ እያያችሁ ስለሚያድጉ ማለት ነውና አቤል እንግዲህ የያፌትን ስራ በጣም ይወደዋል። በጣም ገንዘብ ወዳድ ሰው ነውና እንግዲህ ሁለቱንም በገንዘብ እየተደራደራቸው ይገኛልና እኔ በጣም የናደኝ ነገር ግን ሁለቱ ይህን ነገር ካላወሩ ነው። ይችም ለጽ ብላ ገንዘብ ትከፍለዋለች፣ ይችኛዋም እንደዛውና በጣም አደገኛ ሰው ነው ማለት ነው። እንግዲህ ኤፍራታ አስፈራርተዋለች። በምን እንደሆነ የገባኝ ነገር የለም፣ ግን ግልጽ ያልሆነልኝ ነገር አለ። አንድ ሴትን በግድ አስፈራርቶ ምናምን ያለችው ነገር ምንም አልገባኝም። እና እንግዲህ ብቻ ብዙ ሪከርድ ይዣብሃለሁ ምናምን እያለችው ነው። አንዷ ሉሊት ናት ኤፍራታ ማለት ነው። በሪከርድ እና ቪዲዮ በመቅረጽ የልጁን ምንም ነገር የሚያደርገውን ነገር እንትን ብላለች እና አስፈራርተዋለች እሷን በሷ። እኔ ግን በጣም እየፈራሁ ነው ኤፍራታ አንድ ነገር እንዳይፈጠር ማለት ነው። ምክንያቱም ደግሞ እንግዲህ
ያፌት እያንዳንዱ እርምጃዋን ይከታተላታልና ናታን ልጠይቀው ሄዳ ነበረ። ናታን ደግሞ በቤተሰቦቹ ተናዷል። እህቱ እንደታሰረ ስለደበቁት ማለት ነው። በዛ የተነሳ ሊያወራቸው አልፈለገም። እሷ እንደሆነች ስላላወቀና ልትጠይቀው ሄዳ ግን ድፍረቷ በጣም አስፈርቶኛል። ምን ተማምና እንደዚህ ደፋር እንደሆነች እኔ ራሱ ግራ በጣም ነው የገባኝ ምን እንዳደረገች እና ያፌት ግን ኤፍራታን ይዞት እንዳይጠፋ እየፈራሁ ነው። ገን ተከትላት ሄዳለች። አይታችሁ ከሆነ ፖሊሱን ለማግኘት በድብቅ ሄዳለች። ያፌት ደግሞ እየተከታተላት ነው ብዬ አስባለሁኝ እና ምክንያቱም እያንዳንዱ የምታደርገውን ነገር ያውቃል። ስለዚህ ይህንንም ተከትሏት ሄዶ የሆነ ነገር እንዳያደርጋት እየፈራሁ ነው። ገኒም ውስጧ በጣም ደስ ስላላለው ተከትላት ሄዳለች እና እዚህ ጋር መጥፎ ነገር እንዳይፈጠር በጣም እየፈራሁ ነው። የምሬ ነው የምላችሁ እና የኤፍራታ አካሄዷ የገኒ ተከትላት መሄዷ ያፌትም ደግሞ እንደዚሁ ስለሚከታተላት ከማን ጋር እንደምትሄድ ምናምን እንግዲህ አይታችኋል። ባለፈው የዲኤንኤን ውጤት ያወቀው እንግዲህ እየተከታተላት ስለነበረ ነው እና ይሄኛውም ተመሳሳይ ነገር እንዳይሆንባት በጣም እየፈራሁ ነው። የምሬ ነው የምላችሁ አሁን በጣም ለኤፍራታ እየፈራሁ ነው። ያፌት በቃ በጣም እንትን ሆኗል። ጸባዩን በቃ በግልጽ ማሳየት ጀምሯል አሁን ላይ እና እንዳይጎዳት በጣም እየፈራሁ ነው። አሁን እሱ እርጉዝ እንደሆነች ያውቃል። ምንም አይነት ፍቅር ለሷ የለውም በዚህ ሰዓት እና እንዳይጎዳት በጣም እየፈራሁ ነው እና ዛሬ እንግዲህ በክፍል 112 ላይ ማለት ነው ኤፍራታ በድብቅ የምትሄድበት ቦታ ያፌት አሁንም ወይ ስልኳን ጠልፎ ሊሆን ይችላል፣ ብቻ እየተከታተላት እንደሆነ ግልጽ ነው። መንገድ ላይ ሌላ አደጋ እንዳይደርስባት በጣም እየፈራሁ ነው። ገኒ ራሱ በጣም ፈርታ ነው ተከትላት ሄደችውና ብቻ የሆነ ሰው ጦስም ይሆን ይመስለኛል ወይ ገኒ ወይም ደግሞ ብቻ እናቷ ተከትላት ስለሄደች ለመልካም ነው ብዬ እላለሁ። ግን ኤፍራታ ግን በጣም ድፍረቶችን እያበዛች ነውና እንዳይጎዳት በጣም የምፈራላት ነገር ቢኖር ማለት ነው ያፌት እሱ እንግዲህ ምንድን ነው የሚባለው ከፈርኮ የመልሰኛ አይነት ነው አሁን ያለበት ሁኔታ ነው። እንዳይጎዳት በጣም እየፈራሁ ነው። በተለይ ልጅ ካረገዘች በኋላ በጣም አውሬ ሆኗልና እሷ ደግሞ ያን ነገር እሱ የሚያውቅ አይመስላትም፣ ግን እሱ ሁሉንም ነገር ያውቃል። ለዛም ነው ዶክተሩን የገደለው። ዶክተሩን ለምን ገደለው ብለን እስካሁን ድረስ አልተጠራጠረችም። ሁሉንም ነገር አሁን ለምሳሌ ለጽዮን የሆነ ምስጢር ልትነግራት ነበረ። ከዛ ግን ሳትነግራት ቆይ አንዴ እያለች ነገሮቹ ረፈዱ። ይሄ ነገር ጥሩ አይደለም። ነገር ሲቆይና ብቻዋን እዛ ስትቀመጥ ኢቭን ማን ምን እንዳደረገ እንኳን ማወቅ አትችልም። ዶክተሩ ዝም ብሎ ሳይናገር የሞተውን በዚህ ምክንያት ነውና ለዚህ ወይም ደግሞ ለገኒ ስንት ቀን ነግራቸዋለሁ እያለች ግን ሰዓት ነግራቸው ትቀራለች። ይሄ ነገር ሌላ ጦስ ይዞባት እንዳይመጣ ግን መጠንቀቅ አለባት። ካልነገረቻቸው ማንም ሰው የሆነ ነገር ሀብት እንኳን ቢያደርግ የሚጠራጠራላት ሰው የለም ብዬ አስባለሁና ኤፍራታ ግን ነገሮችን በውስጧ መያዟን ማቆም አለባት። ቤዚ ደግሞ እንግዲህ ናታን በጣም ተናዶባታል ነገሮችን በመደበቋ። እህቱ እስር ቤት እንደገባች ፂ ጠብቂልኝ አደራ ብሏት ነበር፣ ፂን ማለት ነው። ፂ እስር ቤት እንደገባች ግን ሉሊት ነግረዋለች። ይህን ነገር እነሱ ስለደበቁት በጣም ተናዶባት አይኗን ማየት እንደማይፈልግና ከዚህ በኋላ እንደውም እነሱ ቤት ሁሉ መኖር እንደማይፈልግ እየነገራት ነው። ፂ በጣም ተቸገመ፣ ቤዛ ማለት ነው። በጣም ነው ያሳዘነችኝ። ለምንድን ነው ሰው የማይወደኝ ነው ያለችው እና በጣም ነው ያሳዘነችኝ። ናታን ሊረዳት ይገባ ነበረ። ናታን ለዚህ ነገር ሁሉ ተጠያቂ እሱ ነው፣ ጥፋተኛ ሁሉ እሱ ነው እና በእሱን ዝላልነት ሁላ ነው የነገር እየሆነ ያለው እና አይረ ነው ብቻ እሷ በጣም አዝናለች። እሷን ማሳዘን የለበትም። እሷ እነሱን ለመደገፍ ደፋ ቀና እያለች ባለችበት ሁኔታ እሱ እንደዚህ ሲያደርግ በጣም ይገርመኛል። እና አይንሽም ማየት አልፈልግሽም ብሏታል። እሷ ደግሞ አሁን ለዚህ ገንዘብ መክፈል አይቀርም ለአቤል ማለት ነው። አቤል እንግዲህ ገንዘብ ወዳድ በመሆኑ ምክንያት ከሷም ከኤፍራታም ገንዘብ ይቀበላል። ይህን ነገር እንግዲህ ሁለቱ ካልተነጋገሩ ማወቅ አይቻልም እና ይህ ሚስጥር መያዝ፣ አንዱ ከአንዱ የሆነ ነገር መደበቅ መጨረሻ ላይ ምን እንደሚያመጣ ተመልከቱ። ለሰው ጦስ ነው። ዶክተሩን ማየት ይቻላል። ዶክተሩ ወይ ለናታን በስልክ መናገር ይችል ነበር እኮ ኤፍራታ እርጉዝ ናት፣ እሱን ደግሞ ያንተ ልጅ ነው ጠብቃት ብሎ መናገር አይችልም። እና ብሎ በጨለማ ቀጠሮ ሲይዝ ጭራሽ አድራሻውን ልኮ ለሱ ጦስ ጭራሽ ችግር አመጣበትና ቢያንስ እንኳን ለምን ቢያንስ አውቆት ቢሆን ማለት ነው ዶክተሩ ደውሎለት ወይም ቦታም ልኮለት ምንም ችግር የለውም። ግን ቢያንስ ምክንያቱ እንኳን ነግሮት ኤፍራታ እርጉዝ እንደሆነች አሳውቆት ቢሆን እንኳን ናታን ቢታሰር ራሱ ችግር አልነበረውም። ግን ወይ ልጁን አላወቀም፣ ስለ ልጁ አላወቀም፣ ምንም ያውቀው ታሪክ የለም። ግን በማያውቀው አንድ ቀን እንኳን ኢትዮጵያ የማያውቅ ዶክተር ወጥመድ ውስጥ ይገባል እና ይህ ፍትሐዊነት አይደለም። ስለዚህ ኤፍራታም አሁን
በጣም ደጋገመችው የሚስጥር መያዝ። እንግዲህ ለእናቷ ልትነግራት ስትል አቤል ይመጣና ተቋርጠዋለች። ከዛ ደግሞ ብዙ የምነግርሽ ነገር አለ ትላለች ለእናቷ። አሁንም አትነግራትም፣ ሌላ ጉዳይ ትይዛለች። ጭራሽ ለዚህ ደግሞ ልትነግራት እያለች እሺ ብላ አፏን የጠበቀቻት እየተነፈሰች ምናምን ጊዜውን ትጨርስና እንግዲህ ሰዓት አልቋን ትባላለች። ከዛ ይሄ ነገር ሳትነግራት ከዛ ትሄዳለች ማለት ነው። እና ይሄ ነገር አግባብ አይደለም ባይለኝ እኔ በበኩሌ ማለት ነው። ሚስጥር በውስጣቸው መያዝ ቢያንስ አንዱ ያንዱን ካወቀ መፍትሄው ራሱ ቶሎ ሊመጣ ይችላልና እንግዲህ ትንሽ ብቻ ያስፈራል። መጨረሻዋን ያሳምርላት። በተለይ ትናንትና አካሄዷ ማለት ነው። እናትየዋም በፍርሃት ተከትላት ሄዳለች። ያፌትም ተከትሏት እንዳይሆን በጣም እየፈራሁኝ ነው። በክፍል 113 እንግዲህ በአጓጊ የምንጠብቀው ይሆናል ማለት ነው። ፍራታ የሰሞኑ ነገሯ ትንሽ የሚያስፈራ ስለሆነ ማለት ነው ብዙዎቻችን ተሳቀልን ሞት ነው። ቤዛም እንግዲህ በጣም አዝናለች። ናታን ይቅርታ ያድርግላት ይሆን በቀጣይ ክፍል ይረዳት ይሆን ብላ እንዳላደረገችው ማለት ነው። እንግዲህ አቤልም ከሁለቱ ብር ይቀበል ይሆን ወይስ ይደርሱበት ይሆን ሚስጥሩን? ምክንያቱም 3 ሰው ከራሱ የቤቱ ባለቤት ወይም ደግሞ አጎቱ ቢሰማ እህቱ ስለሆነች በግድ ሊያስፈታው እንደሆነ ተስማምተዋል። በነገራችን ላይ እሱ ግን በጎን ሌላ አሻጥር ሰራ ማለት ነውና አንድ አይነት ናቸው። ብቻ በጣም ነው የሚያሳዝነው። እንግዲህ እሱን ነው የሚመስለው እሱን እያየ ስላደገና በጣም ገንዘብ ወዳድ ነው። እና እኔ ቤተሰቦች በቀጣይ እስከምንገናኝ ድረስ ይህን ቪዲዮ በላይክ ጀምሩ፣ ሼር ላይክም አድርጉልኝ። በጣም ቻናል ይቀዝቅዟል። ወዳችኋለሁኝ። በሌላ በአዳዲስ ቪዲዮዎች እንገናኛለን። መልካም ጊዜ። ባይ ባይ።